እንግዲህ ከባለፈው ለታቂ ሄኖክ እንግዲህ ጓደኛውን እናንተ ሀብታሞች በሽታ የሚባል አይነካችሁም፣ ችግር የሚባል አይነካችሁም ብሎ ተናግሯት ነበረ። ያው ኢዙ ደግሞ እንደዛ አትበል አንተ እያለው እየተናገረው ነበረ። ባክል ሊያሳብደኝ ነው እሱ እኮ አንተ ባትኖርማ እሱ ይገለኝ ነበረ ብላ ትለዋለች። ከዛም ጥላ ስትሄድ አንተ ሄድና ሸኛት እንጂ ምናምን ደግሞ በኋላ የሆነ ነገር ብትሆን እሳ ይለዋል ኢዙ። ይሄድና ይሸኛታል። ከተሸኛት በኋላ ይመለሳሉ። ከተመለሱ በኋላ አንድ ላይ ሆነው እያወሩ እንዴት ነው አንተ የትናንትናው ቀን ፊዮሬን ስላገኛት ደስ ብሏል አይደለ? አዎ በጣም ደስ ብሎኛል ምናምን ይላል። እያወሩ እንዳለ በመሀል ላይ እንግዲህ ፊዮሬም ደግሞ ደስ ብሏት ወደ ጓደኛዋ ጋር ወደ ፍቅረኛዋ ጋር ትደውላለች። እንግዲህ ኢዙ ነው ብላ ነው እሷ። ኢዙም ደግሞ ስልክ ቁጥሩን ሰጥቷት ያው አማን ስለቀየረው ማለት ነው። ከዛ አንተማ ሲደውልላት በቃ አንተማ አትደውል በቃ እንገናኝ ስልህ ጣጣዎች መከራዎችን ታበዛለህ አንተ ፍቅርም ብቻ ከባድ ነው ምናምን ብላታዎች። እኔ እኮ ሁሉን ነገር ጣጥዬ እኮ መምጣት እችላለሁ ግን እኮ ያልተስተካከሉ ነገሮች ስላልሆነ ብሎ አማን ይላታል። አይ ፍቅር ደግሞ ምንም ነገር የሚያግደው ነገር የለም። አማን ግን የሆነ ነገር ከስሩ ያለው ነገር ይመስላል ማለት ነው። ከዛም በኋላ እንደዛ ብሎ ከዘጋ በኋላ እሷም ወደዛ እየሄደች ነበርና እንግዲህ ሜሮን ደግሞ ሄኖክ አለበት የሚያጥብበት ሊስትሮ የሚያጸዳበት ቦታ ሄዳ እየጠበቀችው ነበረ። በጣም ቆይቶ ነበረ። ያው ኢዙ በጣም ስለከፋው ተነጥሎ ለብቻው ሄዶ ነበረ። ሲደውልለትም አላነሳለት ብሎ ነበረ። ከዛም በኋላ መሆኑን ይሄድሽ በቃ የት ሄደ ይባላል ምናምን ሲል ይሄድና ወደ መንገድ ቦታ ሲሄድ ያገኘዋል። ኢዙን ሲጋራውን እያጨሰና አሳ ውስጥ ገብቶ ነበር። እንደ አንተ ጓደኛ ምን ሆነ ነው እንደዚህ የሆንከው ምናምን አለው። አይ እኔ ምንም አልሆንኩም ባክን ሁሉ ነገር ከፍቶኛል ምናምን አለው። እንዴ ምን ሆነ ነው? አይ ምንም አይደለም ሁሉም ነገር ያልፋል ባክና ቶሎ ምናምን ይልና አዝናንቶት በቃ አሁን ሸቀል አድርጌ ወደ ስራው ቦታ ሊሄድና ምግብ እንበላለን ምሳ እንበላለን ይሆን እሺ ይልና ይዞት ይሄዳል። ይዞት በሚሄድ ጉዳይ እንግዲህ ሜሮን ያው እነሱ ስለሌሉ ፊዮሪ ትመጣለች። ሜሮን ቁጭ ብላ ነበረ። ምንሽ ነው ብቻሽን ቁጭ አልሽው? አይ እነሱን እየጠበቅኩኝ ነው ምናምን ትላታለች። በነገራችን ላይ ያ አስመሳይ የተባለ ሰውዬ እንግዲህ አማን ሜሮንን ለመጠቀም ብሎ ይች ልጅ ከነሱ ጋር ምንድን ያላት ግንኙነት ብሎ ወደ እሷ ጋር ለመጠጋት ሞከረ። በቃ ዚች ልጅ ቀርቤ የምጠቅመኝ ነገር ካለ ትጠቅመኛለች ብሎ ሲጠጋ እሷም ደግሞ ልትጠቅመው ፈለገች ማለት ነው። ከዛ ጫማው ልታጥብለት ስትል እንዴ አንቺ ነሽ እንደምታጸጅልኝ ጫማ ስትል እንዴ ምን ችግር አለው አንቺን የመሰለሽ ቆንጆ እንዴት ጫማ ጠራጊ ልትወኝ ትቻለሽ እንዴ? ምን ችግር አለው? ሙያ እኮ ችግር የለውም ጓደኞች ስለሌሉ ባግዛቸው ብዬ ነው ምናምን። ከዛ እኔ አንቺ ቆንጆዬ የሀብታም ልጅ እመቤት ምናምን ነው እኮ አለ። አዎ ነኝ ግን ችግር የለውም ምናምን አለች። ከዛ ጽዳት አለች። ከዛ እሱም ደግሞ የሆነ ነገር ያስብና እጅ ልጅ በሆነ ነገር ማታለል አለብኝና ልክ ራስ ህመም እንዳመመው ሰው ይወድቃል። ከዛ ምናምን ትለዋለች። አይ በቃ ምንም አይደለም የሆነ ነገር ነው። አዎ እንደዛ አድርጌ አንቺን መጠቀሚያ ነው ማደርግሽ ምናምን ይላታል። ከዛ እሷም ደግሞ አይዞ አብሽርሽ ምናምን ትለዋለች። ከዛ ስልክ ይቀያየራሉ። ስልክ ተቀያይረው ይሄዳል። እሷም ቁጭ እንዳለች ፊዮሪ ትመጣለች። እንዴ የት ሄደው ነው ምናምን ስትላት እኔ እንጃ እኔ ራሱ እየጠበቅኳቸው ነው ምናምን ትላለች። በቃ አሁን ይመጣሉ ትላታለች። ከዛ ሄኖክና ኢዙ ደግሞ አንድ ላይ እያወሩ እየመጡ ነበረ። በመሀል እየመጡ እያለ እያወሩ እንዴ አንተ አታያትም እንደ ፊዮሪ እኮ እኛ ጋር ቁጭ ብላች እንዴ ወይት ናት ምናምን ብሎ ኢዙ ደግሞ ይብረከረካል። ከዛ በሚብረከረክ በሳት የሳኮናት እኔ አልሄድም ምናምን ሴት ግደት አንተ ምን ሆነ የምትደረድረው አንሄድና በዛም ታናገራታለህ ምናምን አይ እኔ አልሄድም ባክ ወይኔ ቁንጅናዋ ምናምን ይላል። ከዛ ይመጣሉ። ቁጭ ባሉበት ቦታ ሜሮን ደግሞ በቃ እኔ ልሄድ ቆይቻለሁ። ቆይተሽ እንደ ከመጣሽ በቃ እኔ ልሸኛት አለ። እሷ ሊሸኛት ሲሄድ ኢዙና ፊዮሪ ደግሞ ቁጭ ብለው አንዳንድ የህይወት ታሪክ ማውረድ ጀመሩ። እንዴት ነህ ምናምን ጥየቃ። ከዛ ይቺ ምናችሁ ናት የማንኛችሁ ናት ምናምን ብላ ስጠይቅ ይቺ ጓደኛችን ናት ፍቅረኛችሁ መስላኝ ነበር ወይ ሄታችሁ ወይ ከሁለት አንደኛችሁ ፍቅረኛችሁ መስላኝ ነበረ ስትለው አይ ፍቅረኛ እንኳን አይደለችም ጓደኛችን ናት ምናምን አላት። ከዛም በኋላ እንደዛ ከሆነ ኦኬ ግን እርግጠኛ ነኝ ፍቅረኛ ይኖራል ስትለው አይ የለኝም አትዋሽ ምናምን አለችው። እሱም ደግሞ በቃ ቅልስልስ እያለ በጣም ለመናገር ፈራ። ከዛ በስተመጨረሻ
በእርግጥ የምወዳት ልጅ የማፈቅራት ልጅ አለች፣ ግን ለመናገር እፈራለሁኝ ምናምን ሲል ፊዮሪ ደግሞ ብሬጋለች እና ችግር የለውም ያንን እኔ ያግዛለሁ እንደምታፈቅራትና እንደምትወዳት እንድትነግራት ነው ብሎ ይብረከረካል። ከዛም በኋላ በተበከረ ሰዓት በቃ እሺ አንቺስ እንዴት ነው ፍቅረኛለች ብሏት ሲላት አዎ በጣም የምወደው በጣም የማፈቅረው ጓደኛ አለ ትለዋለች። ይላታል። አዎ ምን ነው ደነገጥክ ትለዋለች። አረ ምንም ምናምን። ከዛ ብሩን አውጥታ ከቦርሳዋ ልትሰጠው ስትል 40 ብር ሰጠችው። ከዛ አልቀበልም አለ። እንዴ ምኑንም አትቀበል የተቀበል እንዴ ይሄ ብዙ ነው እኮ ሲጀመር ብዙ ነው ይሄ እንዴት ብዬ ነው መቀበል ይችላታል። አይ መቀበል አለበት ትለዋለች። ከዛም ያንን እንግዳስ ሁለተኛ ዝግድም አልመጣም ምናምን ብላ ስትቀይም እሺ አንቺ ከምትቀሪማ ገንዘቡን እቀበልሻለሁ ሌና ገንዘቡን ይቀበላታል። ተቀበላት በኋላ በጣም ስለከፋው እሷም በቃ ቻው ብላ ትሄዳለች። መልሰሽ ትመጫለሽ አይደለ? ምንም ጥርጥር የለውም አዎ እመጣለሁ ትለዋለች። እሱም ደግሞ በጣም ከፋውና ወደ ጓዳና ወደ ጫካ ሄዶ ማሰብና ማሰላሰል ጀመረ። በጣም በሚገርም ሁኔታ ማለት ነው። እሺ ሜሮን ደግሞ ያው ሄኖክ ስለሱ ስላለፈው ህይወቱ ታሪክ ባክሽን የሆነች ኢዳና ምትባል ሻፈቅራት ነበረ። ብዙ አመት ሲቆያት ነበረ፣ ይጠብቃት ነበረ፣ ሲደውላት ነበረ። ቢደውላት እንኳን ለራሱ ይሄው እስካሁን ድረስ አልመጣችም፣ አልተገኘችም፣ ስልኳም አይሰራም ብሎ ሲነግራት እንዴ ማለት ራሱ እንደዚህ የጣለው በሶስት እንደዚህ ነው። አው አባቱንም በዛ በጦርነት አባቱ ለራሱ ሞቶበታል ምናምን ሲለት ነግራት ወይኔ በጣም ያሳዝናል። እና አሁን ሳላት አለችው። አሁን ፊዮሪ የምትባል ልጅ በጣም እንደሚወዳትና እንደሚያፈቅራት ነው አለ። እንዴ ኤዳናስ የምትባለው ልጅ እንዴት ሊያደርግ ነው? እንዴት ሁለት ሰው አንድ ላይ ያፈቅራል ምናምን ስትል እሷ የነበረች ናት። በጊዜ ብዛት ነው የመጣችው ፊዮሪ። እሷ እየረሳ ሲመጣ ተጊዜ ጊዜ ወደ ዝችኛይቱ አዳላበት። ግን ደግሞ በጣም የወዳታና እንደሚያፈቅራት እና ያችኛቱስ ብትመለስ ቢያፈቅራትስ ምን ሊባል ነው መጨረሻ ላይ ምናምን ስትለው አይ እኔ አላቅም ባክሽን ግራ ገብቶኛል ምናምን ትለዋለች። በጣም ግራ ገብቶኛል እንደዚህ ስትለው በጣም ራሱ ደነገጠ ማለት ነው። እሷ ራሱ ደነገጠች። ከዛም በኋላ እሷም እንግዲህ ያወቀችውን ነገር አማን ማወቅ ስለሚፈልግ ከእሷ ጋር ስለተጠጋጋ ማለት ነው። እሷም ደግሞ መስጊድ እያሄደች ነበር። ፊዮሪ በመንገድ ላይ እየሄደች እያለ አማንዬ አበባና የሆነች ትንሽዬ ጥቅስ ነገር ጽፎ ወደ እሷ ጋር ይልክላታል ከሰው ጋር። በጣም እሷም ተደስታ ያችን አበባ እያነበበች በቃ ውስጡ ስሜት መቆጣጠር አቃተት። ወደ ጓደኛዋ ጋር ትደውልና ዛሬ እኮ እኔ ወደ መስጊድ ሲሄድ አበባና በቃ ጥቅስ እንድኮልኛ ምናምን ደም እኮ በጣም የምወዳው እኮ ነው አበባ እንዴት እንደምወድ አላቅም፣ እንዴት እንዳወቀም አላቅም ብላ ትላታለች። ከዛም እንደዛ እያለቻት እያለ እና ታዲያ መቼ ነው የምትመጪው ምናምን ብዙ ጊዜ ቆየሽ አትመጭም ምናምን ትላታለች። እመጣለሁ ትላታለች። እሷም ጓደኛዋ ማለት ነው። ይዙም ደግሞ ወደ ጫካ ሂዶ ጫካ አልፎ ሌላ ቦታ ሂዶ ፍቅረኛ አለችኝ ብሎ ስላለችው በጣም ከፍቶት ነበረ። እንግዲህ ጓደኛው ደግሞ ሄኖክ ወደ እሱ ጋር ሂዶ ያመጣዋል። ሲያመጣው እንዴ አንተ እንደዚህ የምትሆነው ምንና ነው ምናምን ይለዋል። አይኔማ በጣም ግራ ገባኝ እኮ ታውቃለህ ፍቅረኛ እኮ አለኝ አለችኝ ይለዋል። እንዴ ማለት ፍቅረኛ አለኝ ማለት አሁን እንደዚህ አለችኝ የሆነ ነገር ምልክት አሳይታት ይሆናል እንደምትወዳትና እንደምታፈቅራት ሲለው አይ እኔ ምንም ያደረኩት ነገር የለኝም ይላል። እና ታዲያ እንዴት እንደዚህ ልትልሽ ቻለች ይለዋል። እኔ አላቅም ብቻ በራሷ አንደበት ነው የነገረችኝ። ደም እኮ ይገርምሃል እኮ ደብዳቤው የሆነ ፍቅረኛ ላይ ነው ያለችው፣ ምንነቱን አልተናገረችም አይደለ? ስለዚህ አንተንም እኮ ሊሆን ይችላል አለው። እንዴ እንዴት ይሄ ሀሳብ አልመጣልኝም ምናምን ይለዋል። አየህ እኔ ጓደኛ ስለሆንኩ ነው ይለዋል። ከዛም እሱም ደግሞ በቃ ሸቀል አድርግና ምሳችን እንበላ ነው። እሺ በቃ እኔም ልሄድልና ይሄዳል። አማን ደግሞ ወደ ሚሮን ጋር ይደውልና ሚሮን ናት የደወለችለት። በነገራችን ላይ ሚሮን ትደውልና መድኃኒትህን ወሰድክ ወይ ምናምን ትላለች። አይ አልወሰድኩም። እንዴ ለምን አልወሰድክም? እስከምትደውልኝ እየጠበኩ በቃ እሺ ውሰድ ምናምን። አይ አልወስድም መልሰሽ እንድትደውልኝ። እንዴት ታጫዋች ነህ እባክህን ምናምን ትላለች። አይደለሁም ምናምን ያጣል። ከዛም እሺ ብላ
ወደ እነሱ ጋር ትሄዳለች። ወደ እነሱ ጋር ትሄዳለች። ሜሮን ከሄደች በኋላ ቆየት ብላ ደግሞ እንደዚሁ ትደውለታለች። መድኃኒት ወሰድክ? አዎ ወስጃለሁ ምናምን። እሱም ደግሞ የሆነ በስሩ የሆነ ምስጥ ነገር አለው እና ደግሞ ሙሉ ስራውን እየሰራ እንደሆነ ደውሎ ይናገራል። አዎ ደህና እየተካካደልኝ ነው ምናምን ብሎ ማለት ነው። በጣም የሚገርም ነገር ፍቅር በጣም ከባድ ነው። ፍቅር ደግሞ በችግር በመከራ ጊዜ እንደዚህ ሆነው እንጂ እሱ የሆነ ጥቅም የሚፈልገው ነገር ስላለ ነው እንጂ እነሱ ለራሱ እንደዚህ እየተከታተለ ያለው እውነት ፊዮሪን አፍቅሯት አልነበረም። ፊዮሪን እንዴት እንደምወድሽ ነበረ ምን ነው የዛ ሰዓት ቀድሜ በነግርሽ ኑሮ እንደምወድሽና እንደማፈቅርሽ ብሎ ይናገራል። ውሸቱን ነው፣ አይወዳትም ማስነት የሆነ ጥቃቅም ነገር ነው። ይደውልና ጓደኛ ጋር የሆነች ልጅ እጃችን ላይ ወርቃለች፣ እሷም የሆነች የምትቅለሰልናት እሷ እጃችን ላይ ስለወደቀ የሆነ ጥቅም ነገር ሳናገኝባት አይቀርም ይላል። አይገርምም? ከዛም በኋላ ጓደኛው ጋር ሄድና ይዞ ቡና ቤት ሄድና በጣም በሚገርም ሁኔታ ያወራዋል። እንዴት ራስን ትጠብላለህ ምናምን ይለዋል። ብቻ ከባድ ነው። ኢንሻአላህ ፓርት ቀጣዩን ደግሞ በበለጠ አድርገን እናቀርባለን፣ እናያለን። ውድ ቤተሰቦቼ ባይ ባይ። አመሰግናለሁ።